ሕይወት አንዳንዴ ሁሉ ነገር ያበቃላት ይመስላል። አንተ ጋር ሁሉ ነገር ያበቃለት የመሰለ ስንት ጊዜ ነው? ሥራ አጣ፣ የተመኘው ነገር አልተሳካም፣ የጸለዩት ነገር ሳይሳካ ሲቀር፣ የወደዱት ሰው ሲለይ፣ የምታምነው ሰው ጥሎ ሲሄድ፣ ወይስ ደግሞ እግዚአብሔር የት አለ ብለን የምንጠይቅበት ጨለማ ክፍል ውስጥ ስንሆን እኮ ያንተ የቱ ጋር? ልክ እንደ ማርታና ማርያም ጌታ ሆይ አንተ እዚህ ብትኖር ኖሮ ወንድሜ ባልሞተ ነበር ብለን እናውቅ ይሆን? ጌታ ሆይ አንተ እዚህ ብትሆን ኖሮ እኔ እንደዚህ ባልሆንኩ ነበር፣ እንደዚህ ሕይወቴ ባልከፋ ነበር፣ እንደዚህ ባልተሳሳኩ ነበር፣ እንደዚህ ሰዎች ሁሉ ባላፈሩብኝ ነበር ብለ ታውቅ ይሆን? ግን ዛሬ አንድ እውነት ልነግራችሁ ፈልጋለሁ። እኛ አበቃለት፣ ከተመ፣ አለቀ የምንለው ቦታ የእሱ ገና መጀመሩ ቢሆንስ ብላችሁ አስባችሁ ታውቁ ይሆን? ማርታ ያላዛረት ማርታ ከስሽ ተሰምቷል። በእርግጥ ዛሬ ስለ አንድ ሰው እናወራለን። ስሙ አልዓዛር ይባላል። እርግጥ ታሪኩን ከመጽሐፍ ቅዱስ ታገኙታላችሁ። ግን እኔ ዛሬ የምነግርህ ስለ መዘግየት እና ሁለተኛ ዕድል ጭምር ነው። አስቡት፣ 4 ቀን ሙሉ ተስፋ ተቆርጦበት ታሽጎ ሸቷል ተብሎ የተተወ ሰው እንዴት ተመልሶ መጣ? ያንተስ ሕይወት እንዴት ይቀየራል? አብረኸኝ ቆይ። ዛሬ የእናንተ ሕይወት የሚቀይር ድንቅ ምስጢር ይዤላችሁ መጥቻለሁ። አብራችሁን ቆዩ። ልቡናው ቢከብድም ከአምላኩ ቸርነት በሚዛን አይበልጥ። ዘመናችሁ የያዛችሁ ድንጋይ ምን አይነት ድንጋይ ነው? የስንፍና፣ መጥፎነት፣ ፍርሃት፣ ወይስ ጭንቀት፣ ወይስ ዝሙት፣ ወይስ ሱስ፣ ወይስ ሶሻል ሚዲያ ውስጥ መጥፎ ነገር፣ ወይስ ምን? በዓለም ላይ የተለያዩ ድንጋዮች ይዟችኋል። ድንጋያችሁን አንሱት። ድንጋዩን ካላነሳችሁት ከድንጋዩ ባለፈው ያለው ብሩህ ማንነታችሁ አምላክ ሊነግራችሁ የፈለገው ስለዛ መልካም ሰው እንዴት ልታውቁ ትችላላችሁ? ስለዛ በዘመኑ ያለው ወጣት ሆይ ስማኝ፣ ድንጋይህን አንሳው። በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ። በቻናላችን የልብ ለልብ ጥንካሬ የምንጋራበት ይሆናል። ይህም ቪዲዮ ለብዙዎች ብርታት እንደሚሆን ስለምናምን ሰብስክራይብ በማድረግ ቤተሰብ እንድትሆኑና ለአንተ ብቻ ሳይሆን ለጓደኛህም እንዲደርስ። ለምን እኔ አልዓዛር የታመመው ኢየሱስ በሚወደው ቤት ውስጥ ነው። አንድ ሰው አምላክ በሚለው በሚወደው ቤት እንዴት ይታመማል ብላችሁ ልታስቡ ትችላላችሁ። ጥሩ ሰው ከሆንኩ ሊያውም በአምላክ እጅጉን የምወደድ ከሆንኩ ለምንስ ችግር ይደርስብኛል ካልክ የአልዓዛር ታሪክ ለአንተም ጭምር ነው። ግን አስተውል፣ ችግር የመጣው በአንተ አንዳች ነገር እግዚአብሔር ሊነግር ቢሆንስ ብለ አስበህ ታውቅ ይሆን? 4 ቀናት የዝምታ ጊዜ። ኢየሱስ ወዳጄ የሚለው አልዓዛር መታመሙን አውቆ ለምን ዘገየ? የማርታና የማርያምን ጉጉት ሳያውቅ ቀርቶ ነው? ለምን ዘገየባቸው? አልዓዛርንስ ቢሆን እወደዋለሁ ይል የለ እንዴ? ለምን ዘገየበት? 4 ቀን ማለት ለአይሁዶች ምን ማለት ነው? 4 ቀን ማለት ምን መሰላችሁ? 4 ቀን ነፍስ ሄዳለች፣ በቃ ተስፋ የለም ብለው የሚያምኑበት ቀን ነበር። በስብሷል፣ ሞቷል፣ ያ ሰው ተረስቷል፣ በቃ አከተመለት፣ ምድር ላይ እሱ ነገር አልቋል የሚባልበት ቀን ነበረች ያቺ 4 ቀን። ታዲያ ለምን ዘገየበት ካል ፈጣሪ የሚመጣው አንተ በፈለክበት ሳይሆን በእሱ ትክክለኛ ጊዜ እንደሆነ እንድታቅ ጭምር ፈልጎ ነው። እንዲሁም ሌላኛው ደግሞ ምክንያቱም በአንተ ሊሰራ የተፈለገ ትልቅ ተአምር ተዘጋጅቶ ቢሆንስ ብላ አስበህ ታውቅ ይሆን? ድንጋይህን አንከባል። ኢየሱስ ለምን አዘነ? ለምንስ መንፈሱ ታወከች? ለምንስ እንባውን አፈሰሰ ካልክ ደግሞ
አንድ እውነት ልንገርህ። አንደኛው እንባውን የማፍሰሱ ምክንያት አልዓዛርን እጅጉኑ ስለሚወደው ነበር። ሁለተኛውና ዋነኛው እኔም በቻናሌ ልነግራችሁ ያሰብኩት በሞት ላይ ያለውን ቁጣ ሲገልጽ ነበር። አስቡት እስቲ፣ ሰው የተፈጠረው ለሕይወት ነው። ሞት ዓለምን እንዲህ ሲያደርግ ሲያይ እንዴት አያዝን? እንዴት አይከፋ? በሞት ላይ ተቆጣ። አያችሁ፣ አሁን አንዳንዴ በሶሻል ሚዲያ አንዳንድ በሰዎች ራሳችን ልናጠፋ ነው ይላሉ። ግን ምንኛ ሳሳዘነ ነው፣ ምንኛ ሳስከፍተ ነው ይሆን? እኛ ለምናወራው ቀላል ይመስላል። እሱ እያለቀሰ እሱ እያዘነብን ቢሆንስ? ይህንንስ አስባችሁ ታውቁ ይሆን? ሌላኛው ትልቅና ዋነኛው ልንማርበት የሚገባው ነገር ትልቁን ተአምር ከማድረጉ በፊት የአልዓዛርን ትልቅ ታሪክ ሊነግረን ሲፈልግ ድንጋዩን አንሱት ነበር ያለው። አስቡት፣ የዓለም ጌታ ነው ብለው በሚያምኑት እንዴት ራሱ አያነሳውም ብላችሁ ልታስቡ ትችላላችሁ። አቅቶት ነውን ብላችሁም ጠይቃችሁ ሊሆን ይችላል። ግን አይደለም። እዚህ ጋር ትልቅ ምስጢርና ለራሳችን ትልቅ መማሪያ የሚሆን ነገር ነበረ ያስተማረው። አያችሁ፣ ራሱ ቢያነሳው ኖሮ ሁሉም ሰው ራሱ ሁሉም ማድረግ እንደሚችል ሊያምነው ይችል ነበር። ራሱ ማድረግ አቅቶት ሳይሆን በሰውም ሊደረግ የሚገባ አንዳንድ ነገሮች እንዳሉ ሊያስተምረን ሲፈልግ ነው ድንጋዩን አንሱት ያለው ለሰዎች ነበረ። ድንጋዩንም አነሱት። እናንተስ በዘመናችሁ የያዛችሁ ድንጋይ ምን አይነት ድንጋይ ነው? የስንፍና መጥፎነት፣ ፍርሃት ወይስ ጭንቀት ወይስ ዝሙት ወይስ ሱስ ወይስ ሶሻል ሚዲያ ውስጥ መጥፎ ነገር ወይስ ምን? በዓለም ላይ የተለያዩ ድንጋዮች ይዟቸዋል። ድንጋያችሁን አንሱት። ድንጋዩን ካላነሳችሁት ከድንጋዩ ባለፈው ያለው ብሩህ ማንነታችሁ አምላክ ሊነግራችሁ የፈለገው ስለዛ መልካም ሰው እንዴት ልታውቁ ትችላላችሁ? ስለዛ በዘመኑ ያለ ወጣት ሆይ ስማኝ፣ ድንጋይህን አንሳው። አልዓዛር ሆይ ውጣ። ይህ ቃል ዝም ብሎ ቃል አይደለም። ሞትን ያስደነገጠ፣ ሞትን ያሸበረ፣ ሞትን ያሸነፈ ትልቅ ቃል ነበር። አልዓዛርን ውጣ አለው። አልዓዛርም ወጣ። አንተስ የዛሬ ወጣት፣ አንቺስ የዛሬ ወጣት ይህን ቻናል ከፍተሽ የምትከታተዩ በምን ውስጥ ሆነሽ ይሆን? በምን ውስጥ ተያይዘሽ ይሆን? አምላክሽ ውጪ፣ አምላክህም ውጣ እያለ ነው። ሰምተህ ይሆን? ይህን ቃል ሞት ያሸነፈ ቃል ነው። አልዓዛር ሆይ ውጣ። እርግጥ በላያችን ላይ የተጠቀለሉ ብዙ ጨርቆች አሉ። በላያችን ላይ የያዙ ብዙ ማንነቶች አሉ። ያንን አምላክ ሳይንቀው እስከ ጨርቅ እስከ ምን ና ወደኔ ውጡ እያላችሁ ነው። አሁን ካላችሁበት እንድትወጡ ይፈልጋል። እኔነትህን ሰባሪ። አሁን ደግሞ ላናገር ምፈልገው አንተን ነው። እርግጥ ስለ አልዓዛር ብዙ ተምረናል። አሁን ግን አንተን አንዳንድ ጥያቄዎች ልጠይቅህ። አንተን፣ አንቺን፣ ይህንን ቪዲዮ የምትመለከቱ ሁሉ አንድ ጥያቄ ልጠይቃችሁ። ያንተ አሁን፣ ያንቺ አሁን ያለህበት መቃብር ምንድን ነው? ሱስ ነው? ጭንቀት ነው? ወይስ ደግሞ የወደቀ ማንነት? ዛሬ አልዓዛር ሆይ ውጣ የሚለው ድምፅ ላንተም ነው። የታሰርክበትን መግነዝህን ፈተህ የምትወጣበት ቀን ዛሬ ነው። ሸቷል እንዳላሉ ማንነትህን አብርተህ የምትወጣበት ቀን ዛሬ ቢሆንስ? ተስፋ አትቁረጥ። በችግርህ በጭንቀትህ ብዙ ቀናትን መቆየትህ ለትንሣኤ እያዘጋጀ ቢሆንስ? ይህን አስበው ታውቅ ይሆን? በመጨረሻም የዘመኑ ወጣት አንድ ነገር እንድትረዱ ይፈልጋለሁ። የአልዓዛር ታሪክ የሚነግረን አንድ ነገር አለ። መጨረሻው ካላማረ ገና መጨረሻው አይደለም ማለት ነው። እርግጥ አሁን አንተ ያለበት መጨረሻዬ ነው ብለህ አስበህ ሊሆን ይችላል። መጥፎ ውስጥ ሆነ ሊሆን ይችላል። ግን ያን መጨረሻ የምትወስነው አንተ አይደለም። ስለዛ ካለህበት እንድትወጣ ካለህበት እንድትበረታ ይፈልጋል። በሚቀጥለው ቪዲዮ ደግሞ አንድ አስገራሚ ታሪክ ይዤላችሁ መጣለሁ። ለምን መጥፎ ሰዎች ይሳካላቸዋል የሚለውን ጥያቄ እንፈተዋለን። ከዛም ትልቅ ቁም ነገር ታተርፉበታላችሁ። እንዳያመልጣችሁ ሰብስክራይብ አድርጉ። ሰብስክራይብ ማድረጋችሁ እኔን ያበረታኛል። ሼር፣ ላይክ፣ ኮሜንት ለጓደኞቻችሁ ብታሰራጩልኝ ለቻናሌ እድገት ስለሚሆን ሰብስክራይብ በማድረግ እንድትተባበሩኝ እፈልጋለሁ። ከቪዲዮ በኋላም በሰፊው መወያያ የቴሌግራም ገጻችን ገብታችሁ በነጻነት መወያየት እንችላለን። የዛሬው ሀሳብ ከወደዳችሁት ተስፋ አለኝ ብላችሁ ኮሜንት ጻፉልኝ። አድማጭ ልብ በተግባር ቻው። እወዳችኋለሁ። ቸር ቆዩልኝ። ተስፋ ላለው ሕይወት ልቡ ይነቃቃ፣ ነፍሱ እንዳትወሰድ ባጋንንት ተሰርቃ።